አቤል እባክህ ተወኝ አቤል እባክህ ረፍ ርብቃ እጅል ለቂኝ ቆይ ምን ታደርግ ነው አቤል ክደት ታውቂያለሽ አቤል እባክህ ተረጋጋ እባክህ አቤል አልረጋጋም ነይ እባክህ ነገ የሚቆጨህ ነገር አታድርግ ምንም አይቆጨኝ ነይ በቃ እኔ እኮ ምንም አይወድኝ አቤል እኔ እወድሃለሁ ዝም በይ ውሸታ ሁላችሁም አስመሳዮች ናችሁ አቤል እባክህ ተረጋጋ አቤል እባክህ አቤል ርብቃ አትችልም አቤል ተናደርክ እሱን ተይው ምንድነው ደግሞ የተፈጠረው ራቁትሽን እኮ ነሽ አቤል ምን ሆነክ ነው ርብቃ ብቻ እያሰብኩት ያለው ነገር እንዳይው ምን አሰብክ አቤል መቼም አብረን አድረን አይደለም አይደል አብረን ነው እንዳጨርሽው ርብቃ እንዳጨርሽው ከዚህ በላችንም እሺ ርብቃ አፍሽን ዝጊ ይኸውልሽ አሁን ዝም ብለሽ ከመጀመሪያ ጀምሮ የተፈጠረውን ትነግሪኛለሽ እሺ እነግርሃለሁ እሺ ቀጥያው ከውጭ ስትመጣ ጠጥተህ ነበር መሰለኝ እኔ መጥፎ ሰው ነኝ ምናምን እያልክ መጮህ ጀመርክ ይልሻው ላትንተባተቢ ቶሎ ንገሪ በእናትሽ አብረን ካልተኛል ምናምን አልከኝ ከዛ እኔ አንቺ ምን እምቢ አልሽኝ አይደል አዎ ግን አንተ እምቢ ብለህ አስገደድከኝ ወይኔ አቤል እማ በጭራሽ ሊሆን አይችልም በቃ እሺ አቤል ተረጋጋ አንዴ ተፈጥሯል እኮ ቆይ እንዴት ነው መረጋጋው እኔ ባስገድድሽ አንቺ አታስቆሚኝም ነበር አቤል እኔ እኮ ለማስቆም የቻልኩትን ሞክሬያለሁ ርብቃ እባክሽ ዝም በይኝ በቃ አቤል አንዴ ተፈጥሯል እኮ ተረጋጋ እሺ በቃ ተረጋጋለሁ ተነስ ውጪ ልብስ ይልበሽና ከዚህ ውጪ ውጪ አቤል አንተ ጎረምሳው አቤትዩ ጠራኝ ጭራይ ዛሬ ደግሞ ጎረምሳውሽ አንቺ ገና ብዙ ጉር ታመጪብኛለሽ አረ በቃ ላሽ ፈትቻለሁ ነይ እንጂ ወዴት ነው ምንም አዲስ ነገር አላገኘሽ አረ ወፍ ቦስ ምንም ቀዳዳ የለም እና ታዲያ ካጣሽ ራስሽ አቀጁም እንዴ ወስፊውን ስጭኛ እኔ እሱን ማድረግ ብችል ከናንተ ጋር ምን አዛዛኝ በቃ ትንሽ ጊዜ ስጠኛ ሲጀመር ለኔ እኮ ቀላል ነበር ግን ያው እናንተ ጣጣውን አበዛችሁት የቀበሌ ፋይል አይደለም ሰውዬ ማንነሽ ሴትዮ እንደዛ ካላችሁ ደግሞ እስኪገኝ ድረስ መዛዛጉ ግድ ነው ቆይ ደሞ አይነሱም ነኝ ማታም ሽቶን ይደቀሱት እንዴ ይሄን ያክልም እኔ እንጃ ባልየው ሲጨብስ ነው መሰለኝ አምሽቶ ነው የመጣው እና ታዲያ እሷ ምን ሆና ነው በቃ ውስጥ ገብተሽ ደቅሽ ስላት እዚህ ደቅ ብላ አስጠብቀው ነበር አይ መስኪና ገኝ ብሎ ይጫወትባታል
የኔ ፍቅር ወይ ይሄን የስልክ ጥሪ ከማታ ጀምሬ በጉጉት ስጠብቀው ነበር። የት ነህ? አቤት ነኛ የት ሆናለሁ ብለሽ? ቶሎ ና፣ በጣም እፈልግሃለሁ። የተፈጠረ ነገር አለ እንዴ? ናና ሁሉንም ስትመጣ እናወራለን። በቃ እሺ በኋላ እመጣለሁ። እሺ እጠብቅሃለሁ። አንቺ እስካሁን ምን ትሰሪያለሽ እዚህ? ውጭ ብዬሽ ነበር። እያመመኝ ነው አቤል። እና ካመመሽ ሶፋ ላይ ተኛ ታዲያ። እባክህን አቤል እዚህ ትንሽ ረፍት ላድርግ። ርብቃ ቆይ በምን ቀን ነው ወደ ቤት የገባሽው? አቤል እባክህን እየሞቀኝ ነው። አይመለከተኝም። ታዲያ ለምን ድፍት አትይኝ? አቤል ማስታገሻውን ስጠኝ። አዙ ወይዬ ማሚዬ ወይዬ ማዘሯ ከጨሽ እንዴት አደርሽ አዙ? አለሁልሽ። እና ርብቃ የት ሄደዋል ዛሬ? አሉ ማሚዬ ትንሽ ደክማቸው ነው መሰለኝ ደቅሰው ነው ልጥራልሽ እንዴ? አዎ እንደውም ጎሽ የኔ ልጄ እንደው እንዴት አድራ ይሆን ብዬ ስጨነቅ ነው ያደርኩት። ቢስ በቃ ማዘሯ ከቻ አረጋታለሁ። ይኸውልሽ አሁን ትሄጂና ምንም እንዳልተፈጠረ አድርገሽ ታወራታለሽ። እሺ እስካሁን የፈጠርሽብኝ ችግር ይበቃሻል። ከዚህ በኋላ ግን በፍጹም አልታገስሽ። እሺ በቃ አቤል ምንም አልልም አትጩህብኝ። እሺ በቃ ሂጂ አሁን። እሺ ማሚ መጣሽ? አዎ መጣሽ ነው በቃ። ደህና አደርሽ? እንዴት አደርሽ? እንዴት አደርሽ? ደህና ነኝ ማሚ። ምን ነው የኔ ርብቃ አልተሻለሽም እንዴ? ፊትሽ እኮ ትክክል አይደለም። አረ ደህና ነኝ ማሚ። ትንሽ እኮ ራሴን አሞኝ ነው። ውይ እኔን ምን ነው ልጄ እንደው እንቅልፍም አልተኛሽም ነበር? አዎ አልተኛውም። ግን ምን ነው የኔ ርብቃ የተፈጠረ ነገር አለ እንዴ? አዎ ማሚ ትላንትና እኮ አቤል እስካሁን የፈጠርሽብኝ ችግር ይበቃሻል። ከዚህ በኋላ ግን በፍጹም አልታገስሽ። አይ ማሚ ትላንትና እኮ ትንሽ አሞኝ አቤል ሲንከባከበኝ ነበርና ትንሽ አመሸ። ይሁን የኔ ልጅ በቃ አሁን ምግብ ትበይና አረፈት ያለሽ። ማሚዬ እኔ ረፍት ማድረግ የምፈልገው አንቺ ስር ነው። ልክ እንደ እናቴ እግርሽ ላይ አስተኝተሽ ጸጉሬን እንድዳብሽኝ ይፈልጋሉ። እንደ እናት አልሽ የኔ ርብቃ? እናቴ አይደለሽም እያልሽ ነው? አረ ማሚዬ በፍጹም እንደዛ አይደለም። አንቺ እኮ ከእናትም በላይ ነሽ። ዛሬ ደግሞ እንደምን አደራችሁ እንኳን የለም። በጣም ይቅርታ ደራደርሽ። የሆነ ቃጠፍቶኝ እኮ እሱን እየፈለኩ። ምን ጠፍቶ ነው ልጄ? እስቲ ና ቁጭ በል። ርብቃዬ እኮ ትናንትና እንደተንከባከብካት እየነገረችኝ ነበር። አዎ በቃ ማሚዬ እኔ ልውጣ። አቤል አንተ አቤል ምን ሆኗል ግን ይሄ ልጅ? ያው ማሚዬ እንትን እኮ ነው። እናንተ ልጆች ዛሬ ግን ምን ሆናችኋል?
ሁለታችሁም እኮ ስሜታችሁ ጥሩ አይደለም። አይ ማም እንደዛ ሳይሆን ያው ቅድም እንደነገርኩሽ ማታ ስላመሸን ነው። ይሁን። እኔ ምልሽ የኔ ርብቃ ወይ ማም እንደው ይሄ ቤት አንድ ህፃን ልጅ ድክ ቢልበት እንዴት እንደሚያምር ታውቂያለሽ? አዎ እኔ ምልሽ ማም ቆይ ትላንት ሄድሽበት እንዴት ሆነልሽ? ጥሩ ነበር። ባክሽን እሱን ተይውና እልቅስ ይሄ ቤት አዲስ ልጅ ሲመጣበት እንዴት እንደሚያምር ማሰብ የለብን? አዎ ማሚዬ በጣም ደክሞኛል፣ ትንሽ ማረፍ ፈልጋለሁ። እሺ ልጆቹ ዛሬ መጥተዋል። ርብቃ ተነሽ እንቺ ወጪ። ምንድነው አቤል? የእርግዝና መከላከያ ነው። ምን ላድርገው? ይሁን ማለት ወይኔ አቤል፣ ቆይ ምን ሆነሽ ነው? ውሳጂው ይሻላል አቤል። እና ማለት ሆኜ ነው? አረ ምንም እኮ ታዲያ ውሰጂዋ። ምንድነው ማሚ? እያየህ ትጠይቀኛለህ? እስቲ መጀመሪያ ቁጭ ምን ሆነ ነው? ቆይ አረ ምንም አልሆንኩም ማሚ። ማዘሯ እና ጨራርሰናታል መሰለኝ። ቻው በቃ አይ መልስልኝ አቤል። እንዴ ደህና ነኝ አልኩሽ እኮ ማ። ምን ሆንኩኝ? ቅድም እኮ ሳወራ ረግጠህ ነው የወጣው። ወይ ትንሽ ቸኩዬ ስለነበርኩ ነው። እሺ ይሁን፣ ግን የሶፋውን ቦታ መቀያየሩን ወደድከው? አዎ አሪፍ ነው። የኔ ርብቃም ደግሞ የምትወደው ይመስለኛል። አዎ እንዴት አትወደውም? ትወደዋለች። ይኸውልህ
አሁን ቤቱ ሞልቷል። የጎደለን አንድ ነገር ብቻ ነው። እንዴ ምንድነው እሱ? ይኸውልህ እኛ ተሰብስበን ተቀምጠን ድክ ድክ የሚል እንደ ርብቃዬ ጥጥ የመሰለ እንዳንተ ደግሞ ሸበላ የሆነ ልጅ ያስፈልገናል። እስኪ ማሚ እንደዚህ አትዋጊ። አንድ ቀን እኮ መሆኑ አይቀርም። አታርቀው አንተ፣ በቅርቡ ይሆናል። እሱ ሳው በጣም ናፍቀኸኝ ነበር። እኔም እኮ ናፍቀሽኛል ፍቅሬ። ቆይ ግን ያለ ሐሳብ ሁሉ ጊዜ አንድ ላይ የምንኖርበት ቀን አልናፈቀም? በጣም እንጂ ይሄን የመሰለው ገላ ዘላለም አቅፎት ቢኖሩ መች ይሰለቻል። እና እንኖረው እዩ። እኔ ይሄ ማስመሰል ህይወት አስጠልቶኛል። እንኖረዋለን። ግን ይሄን ህይወት ለመኖር የሆነ ተአምር ተፈጥሮ ወረቀቱ በእጃችን መግባት አለበት። ኡፍ ወረቀቱ እዩ። በቃ ወረቀቱን እንተውና እኔ እናንተ ያለን ነገር እኮ በቂ ነው። ሰርተን መኖር እንችላለን። ማለት እየቀለድሽ ነው? የምሬን ነው። ምን ማለት ነው? ቆይ አንቺ ማውራ አይገባሽም እንዴ? ምኑ ነው የማይገባኝ እዩ? ይሄ ወረቀት ለኔ ምን ማለት እንደሆነ ታውቂያለሽ? ትሰሚኛለሽ? ከኔ ጋር ከዚህ በኋላ እንደዚህ ያነቀል እንዳቀልጅሽ። የኔና ያንቺ ግንኙነት የተመሰረተው በዚህ ወረቀት ነው። ወረቀቱን አጣኑ ማለት የኔና ያንቺ ግንኙነት ያበቃለታል። እሺ በቃ እናገኘዋለን። ተረጋጋ እሺ ፍቅር። እንደዛ ነው የሚባለው። ኡፍ ዛሬ ግን እንኳን መጣልኝ። በጣም ነበር ያስፈልገኝ። ቆይ ግን ምንድነው ያስጨነቀሽ ውዴ? ይኸውልህ ፍቅር ትላንት ሄሎ ርች ወይ ርብቃ ደህና ነሽ? ደህና። ምን ነው ድምፅሽ? ምንም አልሆንኩም። አቷሽ እኔ አላቅሽም እንደ አንቺ። ርች በጣም ከፍቶኛል። ምንድነው ደግሞ? አቤል ምን አደረገሽ? ርች ቆይ ማፍቀር ስህተት ነው እንዴ? ኧረ በእናትሽ አታስጨንቂኝ። ምንድነው? ቆይ እኔ እንደ ሌሎቹ ሴቶች መፈቀር የምችል ሴት አይደለሁም እንዴ? እንደሱ አትበይ እንዴ። በዙሪያሽ ብዙ አፍቃሪዎች እንዳሉ ረሳሽው እንዴ? አቤል ነው በቃ ሊወድሽ አልቻለም። እሱስ ቢሆን ለምን አይወደኝም ርች? እሺ በቃ መጣሁ፣ አሁን እናወራለን። እሺ በቃ ቶሎ ናይልኝ። እሺ ርች እና ምን አዲስ ነገር አለ? ከአቤል ጋር እንዴት ናችሁ? ትላንት አግኝቼው ነበር እና ቴክስት ስትልክልኝ አጠገቢ ነበር። እና ለዛ ነው ያልመለሽልኝ ወይስ? ሳይሆን ቴክስቱ ስትልክ አቤል መቼም ቴክስቱን አቤል አየው ብለሽ የጂል ቀልድ አቀልጂ ማር። አው ዩ ቴክስቱን አየው። ወይኔ ዩ እና ምን አርግሽ? እኔማ ጉቲ ነው ብዬው ነበር። ጎበዝ ልጅ አመንሽ? በፍጹም እዩ የኔ ሚስት ነበር እኮ ቴክስቱ የሚለው። እየለመንኩት በጥፊ መቶኝ ጥሎኝ ሄደ። ወይኔ በቃ አንቺ አንድ ስራ እንኳን በስራት አሰሪ ማለት ነው። በጥፊ መቶኝ ጥሎኝ ሄደ እያልኩ አሁንም ዝም በይ እባክሽ። ከዚህ በላይ ልታገሰሽ እየተረዳሽኝ አይደለም። ሲጀመር አይገባሽም። እሺ እዩ ቆይ ላስረዳ። በአንድ ጊዜ ሄደሽ እኮ ቤቱን ጭር አስባልሽው። ይሄው መጣው ማም። ዛሬ እንኳን መጣሽ የኔ ልጅ። ጥፍት አልሽ እኮ። ርብቃ ውስጥ ናት መሰለኝ፣ ልግባ። እዚሁ ትመጣለች እኮ። እዚሁ አትጠብቂያትም እንዴ? አይ ማሚ ብገባ ይሻለኛል። አዎ ስለተኛች እዛው ትግባ። እሺ በቃ የምትፈልጉት ነገር ካለ ደግሞ አዙ ብለሽ ጥረትሽ። መጣሽ? ርች ዝም ብለሽ ቀፊ።
አታስጨንቂ። ምንድነው? እርጅ አሁን በቃኝ። በጣም ከብዶኛል። ለሱ በጣም ብዙ ነገር ሆኛለሁ፣ ግን እሱ ሊረዳኝ አልቻለም። አሁን ሳለዛም እንዴ ሰምኛለሽ? ለሱ ቢሆን ለእናቱ ልጅ እውነቱን ነው የምነግራቸው። እርጅ እባክሽን ለእኔ ስትይ አታድርጊው። ከዚህ የበለጠ ጎዳብሻለሁ። እርጅ እባክሽን። አሁን ተነሽ እና ቁጭ በይና ሁሉ ነገር ንገሪኝ። ምንድን ነው? እርጅ ለእኔ ማሰብ ጀምሯል ብዬ ሳስብ እንደማያስብልኝ ያሳየኛል። ወዶኛል ስል ጥላቸውን ያሳየኛል። ከሌላ ጊዜው ይበልጥ በጣም እየቀረበኝ ነው ብዬ ሳስብ ደግሞ ይርቀኛል። ርብቃ ይበቃሻል። ከሚገባው በላይ መስዋዕትነት ከፍለሻል። እሱ ላንቺ የሚገባ ሰው አይደለም። በቃ በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው። በቃ ርብቂ ሁሉንም ነገር ታዩና እንሂድ። ሲገባው ራሱ ፈልጎሽ ይመጣል። እርጅ አልችልም። እንዴ ለምን? በቃ እርሺው። አልገባሽም እርጅ። ትላንትና ከተፈጠረው ነገር በኋላ በጭራሽ እሱን መርሳት አልችልም። ማለት ትላንት ምን ተፈጠረ ርብቃ? እርጅ ትላንትና ከአቤል ጋር አብረን አደርን። ምን ርብቂ? እንዴት? የት? እንዴት ማለት አልገባኝም። ማታ ሰክሮ ነበር የገባው። ከዛ አቤል እባክህ ተረጋጋ። አቤል እባክህ አቤል ግን ላስቆመው በጣም ታግዬ ነበር። ወይኔ ርብቂ በጣም ደስ ይላል። እንኳን ደስ አለሽ። ካሁን በኋላ እኮ አንቺ ራስሽ ብትይው ራሱ ፈልጎሽ ይመጣል። እርጅ መደሰት ይኑርብኝ ማዘን እኔ ምንም ነገር አላውቅም። ብቻ ድብልቅልቅ ያለ ስሜት እየተሰማኝ ነው። ግን ቆይ አቤል ምን አለሽ? አይንሽን ማየት አልፈልግም ውጪ ምናምን በቃ እርጅ ሁሌ እንደተለመደው ነው። ምንም አዲስ ነገር የለም። አይዞሽ ጓደኛዬ፣ ከዚህ በኋላ ነገሮች እየተስተካከሉ ነው የሚሄዱት። እሺ እርጅ እኔም ቢያደርግልኝ በጣም ደስ ይለኛል። ሄሎ፣ ኧረ በእናትህ አላገኘሁትም። ምን እባክህ ያቺን ከፍ የሆነች ልጅ ፕላኔት ሁሉ አበላሸችብኝ። ጭራሽ ከአቤል ጋር ተጣላ ምናምን አትለኝም መሰለህ? እንዴት? ተው እባክህ፣ በቃ እኔ ራሴ ለማስተካከል እሞክራለሁ። እሺ እደውላለሁ። በቃ እሺ፣ ቻው። ትንሽዩ ወይ ካልሆነ ለምን በደንብ ቼክ አትደረጊ? እሺ ሰሞኑን ታየዋለሁ። አዎ እንደዛ ይሻላል። እንዴት ነክዩ? ውይ በጣም ይቅርታ ርብቃ፣ ቀልቤን ወስደው። አረ ችግር የለውም። እሺ እንኳን ደህና መጣሽ። አመሰግናለሁ። ይገባኛል። እኔ የምልሽ ሪች፣ አንዴ ምራቴን ብቻዋን ላውራት? እሺ ትችላለህ። ምን ሆነሽ ነው ርብቃ? ምንም እዩ። አትዋሺ፣ ንገሪኝ ርብቃ። ምንም አልሆንኩም። እኔና አንቺ እኮ ጓደኛሞች ሆነናል አይደል እንዴ? አዎ። በቃ አሁን ለሪች የነገርሻትን አንድም ሳታስቀሪ ንገሪኝ። እሺ። እና መድኃኒቱን ዋጥሽው?